بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام وتمان الأكملان على خير خلق الله وعلى آله وصحبه ومن والاه أما بعد مكانة أهل السنة والجماعة بين فرق الأمة ዛሬ የምናየው ትምርታችን አህሉ ሱና የምንላቸው ሷሃባዎች ታቢዒኖች እንዲሁም ደግሞ አትባኡ ታቢዒን ከዚያ በኋላ የመጡ አኢማዎች እነዚህ የእስላም ሊቃውንቶች ወደ እስልምና ራሳቸውን ካስጠጉ ጭፍራዎች አንፃር ያላቸው ቦታ ምን እንደሆነ የሚገልጽ ነው። ከዚህ በፊት እንዳልነው አህሉ ሱና የሚባሉት የሱና ባልተቤቶች የሚል ቅጽል ስም ያገኙት ሱናን የሙጥኝ በማለታቸው ነው። የነብዩ መሐመድን ሰለላሁ ዐለይሂ ወሰለም አስተምሮ የቁርአንን አስተምሮ እንጂ ከዚያ ውጪ ያለ ሌላ ምንንም ነገር አንከተልም ብለው በዚህ ላይ የጸኑ በመሆናቸው ነው ብለናል። ኢማማቸው ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም የአህሉ ሱናዎች ኢማም መሪያቸው ከንግግሩ ምንም ነገር ሳይመልሱ የሚቀበሉት ቢኖር ነብዩን ነው ሰለላሁ ዐለይሂ ወሰለም። ከዚያ ውጪ ሁሉም ሊሳሳት ይችላል ብለው ያምናሉ። ንግግሩ ታይቶ የአላህን ንግግርና የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ንግግርን ከገጠመ ይቀበሉታል፣ ይሰሩበታል። ካልገጠመ ግን ይተውታል፣ ይመልሱበታል። ስለዚህ እነዚህ ሰዎች ከዘመን ዘመን እየተሸጋገሩ መንገዳቸው እስካለንበት ዘመን ድረስ ደርሰዋል። ዑለማዎቹ በየዘመኑ እየተቀባበሉ ይህ ሐቅ እንዳይጠፋ ይህ ብርሃን እንዳይጠፋ ለትውልድ እያስተላለፉ አሁን እኛ ያለንበት ዘመን ላይ ድረስ ደርሰዋል። እስከ ቂያማም ድረስ ይቀጥላል። የአላህ መልእክተኛ እንዳሉት ሰለላሁ ዐለይሂ ወሰለም لا تزال طائفة من أمتي ظاهرين على الحق لا يضرهم من خالفهم ولا من خذلهم በሐቅ ላይ ያሉ ሰዎች ከመኖር አይወገዱም አሉ። ከኔ ኡማ አይ ኡመተል ኢጃባ ማለት ነው። ወደ እስልምና ራሳቸውን ካስጠጉ ኡማዎች። ስለዚህ እነዚህ ሰዎች በሐቅ ላይ የሆኑ ሰዎች ከመኖር አይወገዱም። እነርሱ ያሉት ነገር ትክክል አይደለም ብለው ከነርሱ በተቃራኒ የቆሙም ይሆኑ ወይ ደግሞ ከነርሱም ጋር ነን እያሉ የነርሱ እርዳታ በሚፈልጉበት ጊዜ እርዳታቸውን የነፈጓቸውም ሰዎች ቢሆኑ ምንም አይጎዷቸውም ማለት። ኢዘን አህሉ ሱና የምንላቸው ሱሐባዎች፣ ታቢዒኖች፣ አትባኡ ታቢዒን ወአኢመት አሰለፍ መሪያቸው የአላህ መልእክተኛ ናቸው ብለናልና ይሄንን መንገድ የተከተለ ሁሉ በዚህ መልኩ ሱናን የሙጥኝ ብሎ የያዘ ሁሉ አህሉ ሱና ይባላል፣ እዚያ ውስጥ ይገባል። በልሁም አልወሰጡ في فرق الامه እነዚህ አሁን ያልናቸው አህሉ ሱናዎች በዚህ ኡማ ውስጥ ወሰጥ ማለት የተመረጡ ናቸው ማለት ነው። ፍትህ ላይ ያሉ፣ ሐቅ ላይ ያሉ፣ ቀጥተኛ መንገድ ላይ ያሉ ናቸው። كما أن الأمة هي الوسط في الأمم عند አጠቃላይ ደግሞ ሲታይ ኡመተል ኢጃባ ቅድም ያልነው ሙስሊሞች ከሌሎች እምነቶች አንፃር ሲታዩ እነርሱም ወሰጥ ናቸው ወይም የተመረጡ ናቸው። ወይ ደግሞ እስልምና ከሌላ አንፃር ከሌላው ዲን አንፃር ከነስራንያ ከአይሁድያ ከነዚህ አንፃር ስታይ ሐቁ የት ነው ያለው? እስልምና ላይ ነው። ሐቁ ፍትሁ ያለው እስልምና ላይ ነው።
ከሌሎች ኡማዎች አንፃር ሲታይ ሙስሊሞች ወሰጥ ናቸው። እስልምና እምነት من حيث الجملة የሚከተሉ ሰዎች ወሰጥ ናቸው ስንል እነርሱ መሐከለኛ የሆነ ፍትሃዊ የሆነ ሚዛናዊ የሆነ መንገድ ላይ ናቸው። ከዛ ውስጥ ደግሞ ቅድም እንዳልነው አህሉ ሱና የሚባሉት ደግሞ ከእስልምና ውስጥ እኛ የነብዩን ሱና እንጂ ሌላ አንፈልግም ያሉት ደግሞ እነዚህ ትክክለኛ መንገድ ላይ ያሉ ፍትሃዊ የሆኑት እነሱ ናቸው አሉ። فهم እነዚህ አህሉ ሱናዎች ወሰጡን ፍትሃዊ ናቸው ወይ ደግሞ ሚዛናዊ የሆነ መንገድ ላይ ነው ያሉት في باب صفات الله سبحانه وتعالى يا الله سمنا بحري اسملكتو بين اهل التعطيل الجهميه እነርሱ ሚዛናዊ በሆነ መንገድ ላይ ነው ያሉት ስንል አህሉ التعطيل የሚባሉት የአላህን ስምና ባህሪ ውድቅ የሚያደርጉ ማለት ነው። ሙሉ በሙሉ ውድቅ የሚያደርጉት እነዚህ አህሉ التعطيل ይባላሉ። ማን ጀህሚያዎች ናቸው። ጀህሚያ ይባላሉ። ጀህሚያ የምንላቸው ጀህም ኢብኑ ሰፍዋን የተባለ ሰው ተከታዮች ናቸው ብለን في باب صفات الله سبحانه وتعالى بين أهل التعطيل الجهمية وأهل التمثيل المشبهة ሌሎች እነዚህ ጀህሚያ የሚባሉት የአላህ ስምና ባህሪን ሙሉ በሙሉ ውድቅ ሲያደርጉ ሌላ ደግሞ አህሉ ተምሲል የሚባሉ ደግሞ አሉ። እነርሱ ደግሞ አላህ ስምና ባህሪ ያለው ነገር ግን የአላህ ስምና ባህሪ ከፍጡራኖች ስምና ባህሪ አንድ ነው ብለው አመሳሰሉ። እነዚህ አህል التمثيل والمشبهة ይባላሉ። አህሉ ሱናዎች በሁለቱ መካከል የወጡ ሚዛናዊዎች ናቸው። ጀህሚያዎች የአላህን ስምና ባህሪ ውድቅ አደረጉ የለውም አሉ። ሙመሲላዎች ሙሸቢሃዎች ደግሞ አለው አሉና ከፍጡራን ስምና ባህሪ ጋር አመሳሰሉት። አህሉ ሱናዎች ግን ሚዛናዊ ሆኑና ከሁለቱም በወጣ መልኩ አላህ ስምና ባህሪያቶች አሉት። ስምና ባህሪያቶቹ ለእርሱ ለኃያልነቱና ለልቅናው የሚገቡ አይነቶች ናቸው። አምሳያ የላቸውም ማለት ليس كمثله شيء وهو سميع البصير አምሳያ የላቸውም። ይህ ሚዛናዊነታቸውን ያሳያል ነው ያሉ ሱናዎች في باب صفات الله سبحانه وتعالى في باب الاسماء والصفات وهم وسط አሁንም አህሉ ሱናዎች ወሰጥ ናቸው፣ ምርጥ ናቸው፣ ሚዛናዊ ናቸው። في باب افعال الله يا الله سبحانه وتعالى ድርጊትን በተመለከተ የአላህን አላህ የሚሰራውን ስራ በተመለከተ ሚዛናዊ ናቸው። بين الجبرية والقدرية وغيرهم ጀብሪያ የሚባሉት የሰው ልጅ ምንም ምርጫ የለውም፣ ንፋስ እንደሚያሽከረክረው ወረቀት ነው የሰው ልጅ ማለት ተገዶ ነው ሁሉ ነገር የሚሰራው ተገዶ ነው እንጂ መርጦ አይደለም። ጀብሪያ የሚባሉት እነዚህ ናቸው። ተገዶ ነዋል። የሰው ልጅ አቅምም የለውም ምርጫም የለውም፣ ፈልጎ አይደለም የሚሰራው። ወይም ደግሞ እንደሚያንቀጠቅጠው ሰው ሲያንቀጠቅጣ አንተ ፈልገህ አይደለም፣ በጣም በራቀ መልኩ በዚህ መልኩ ጤነኛ የሆነውን ሰው ማለት ነው የሚያንቀጠቅጠው ሰውዬ እሱ ሌላ ሁክም ነው። ሌላ ሙአሲራቶች ሰውነቱ ላይ ተከስተውበት ነው። ግን ጤነኛውንም ሰው ልክ እንደዛ አደረጉትና ፈልጎ አይደለም። ልክ خلاص ጤነኛው ሰው ቢሆን ሱቅ ሄዶ ወተት የሚገዛውም ሆነ ኸምር ቤት ሄዶ ጠጅ የሚገዛውም ሁለቱም ምርጫ የላቸውም፣ ተገደው ነው። ማን ያስገድዳቸዋል? አላህ ነው ያስገድዳቸዋል። ሱብሃንአላህ። እነዚህ ጀብሪያዎች ይባላሉ። እርሱ ተቃራኒ ደግሞ ቀደርያ የሚባሉ አሉ። እነዚህ ቀደርያ የሚባሉት ምንድናቸው? እነርሱ የሰው ልጅ العبد قادر على خلق فعله የሰው ልጅ የሚሰራውን ስራ ራሱ ነው የሚፈጥረው፣ አላህ አያገባውም ማለት። በተቃራኒው እነዛ ቅድም ምን ብሏል ብለን ነበር? ምርጫም የለውም አቅምም የለውም ብለው ነበር። አላህ ነው የሚሰራው እንጂ ሰው አይሰራም። ሰው ምንም ምርጫ የለውም፣ እክቲያር የለውም፣ አቅምም የለውም ምንም ነገር ነበር ያሉት። እነዚህ ቀደርያ የምንላቸው ደግሞ በተቃራኒው በእነርሱ ተቃራኒ ነው አላህ አያገባውም ማለት ነው። የሰው ልጅ የራሱን ስራ ራሱ ነው የሚፈጥረው።
ጉላት የሚባሉ አሉ የመጀመሪያው ጉላት ድንበር በጣም ያለፉት የአላህን ኢልም ኢንካር የሚያደርጉ ናቸው አላህ አያውቅም የሚሉ ማለት ነው ነገሮች ሁሉ ገና አዲስ ነው የሚከሰቱት አላህ አያውቅም ከመሆናቸው በፊት አያውቅም ሲሆን ነው የሚያውቀው የሚሉ ናቸው እነዚህ አላህ ነገሮችን አያውቃቸውም ሲከሰቱ ነው እንጂ ከመከሰቱ በፊት አያውቅም የሚሉ ናቸው እነርሱ የሉም በአሁን ዘመን ማለት ነው የመጀመሪያዎቹ ጉላቶቹ ናቸው እነዚህ አብዱላህ ኢብኑ ዑመር ስለነዚህ ሰዎች ሲነገረው ነገሯቸው አለ እነርሱም ከኔ ራቁ ናቸው እኔም ከእነርሱ የራቅኩኝ ነኝ እነዚህ ሰዎች ከዛ ቀጥሎ የመጡት ደግሞ ኢልምን ኢስባት ያደርጋሉ አላህ ያውቃል ይላሉ ነገር ግን የሰው ልጅ ስራውን ራሱ ነው የሚፈጥረው በሚሰራው ነገር ላይ አላህ አያገባውም የሚል መዝሐብ ነው ያዙት ማለት ነው ቀደርያ የምንላቸው وغيرهم ማለት ያ ሙዕተዚላዎች እዛው ስላሉ ነው አቂዳቸው ይሄ ስለሆነ وفي باب وعيد الله بين المرجئة والوعيدية ታዲያ አህሉ ሱናዎች በዚህ በጀብሪያዎችና በቀደርያዎች መካከል ነው አቂዳቸው ሚዛናዊ ነው ትክክለኛ ነው ስንል የሰሃባዎች አስተምሮ የአህሉ ሱናዎች አስተምሮ ምንድነው ከተባለ አላህ የሰውንም ልጅ ስራውንም አላህ ነው የፈጠረው ይላል የሰውንም ልጅ የፈጠረው አላህ ነው ስራውንም የፈጠረው አላህ ነው የሰው ልጅ አላህ ምርጫ ሰጥቶታል ቁድራ ሰጥቶታል ፍላጎት ሰጥቶታል ነገር ግን የሰው ልጅ ምርጫውም ይሁን ፍላጎቱና ቁድራው ሙስተቂል አይደለም እሱ እንደፈለገው በፈለገው ሁኔታ ሳይሆን አላህ ሲፈልገው ነው የሚሆነው ይላል ለዚህ ነው አላህ ወማ ተሻኡነ ኢላ አን የሻ አላሁ ረቡል ዓለሚን እናንተ የሻችሁት አይሆንም ነገር ግን እናንተ የሻችሁት ነገር አላህ ሲሻው ነው የሚሆነው የሰው ልጅ ምርጫ አለው አው ምርጫ አለው የሱ ምርጫ ተፈጻሚ የሚሆነው መቼ ነው እሱ የመረጠው ነገር አላህ ሲመርጠው ነው ማለት አላህ ሲፈልገው የሰውየው ቁድራው تحت قدرة الله مشيئة تحت مشيئة الله ይሄ ነው ይላል አህሉ ሱናዎች ኢዘን የሰው ልጅ ይሰራል አው ይሰራል ስራውን ማን ነው የፈጠረው አላህ ነው የፈጠረው እሱንም የፈጠረው ማን ነው አላህ ነው የፈጠረው የሰው ልጅ ተገዶ ነው የሚሰራው አይደለም መርጦ ነው ምክንያቱም አንዱ ሁለት አራት ሰዎች ካፌ ይሄዱና አንደኛው ወተት ይላል አንደኛው ቡና ይላል አንደኛው ውሃ ይላል አንደኛው ለስላሳ ይላል እነዚህ ሰዎች ማንንም አላስገደዳቸውም አላህ ምን ሰጥቷቸዋል የሚመርጡበት መብት ሰጥቷቸዋልና በዚህ ነው የሰው ልጅ ምርጫ አለው አቅም አለው አቅሙ ብቻውን ሙስተቂል አይደለም አላህ ስራ ላይ እንዲያውለው ሲፈቅድለት ነው ይላል ይሄ የአህሉ ሱና አቂዳ ነው በማንና በጀብሪያና በቀደርያ ሚዛናዊ ናቸው ስንል ጀብሪያዎች ተገዶ ነው ብለዋል ብለናል ቀደርያዎች ደግሞ አላህ ያገባውም የሰው ልጅ በራሱ ቻይ ነው የሚፈልገውን ነገር استقلاለን ይሰራል የሚሉ ናቸው ብለናል አህሉ ሱናዎች ደግሞ ተገዶ አይደለም ምርጫ አለው መርጦ ነው የሚሰራው የሰው ልጅ ፍላጎት አለው አቅም አለው ነገር ግን ምርጫውም መሺአውና አቅሙ ራሱን ችሎ ሳይሆን በአላህ መሺአና በአላህ ፍላጎት ስር ነው የሚሆነው ይላል نعم كذلك وفي باب وعيد الله وعيد ማለት ዛቻ ማለት ነው ዛቻን አስመልክቶ አላህ በቁርአን የተናገራቸው የዛተባቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው የተናገሯቸው አላህን ያመጹ ሰዎች የአላህን ድንበር የተላለፉ ሰዎች አላህ ሊቀጣቸው ቃል የገባባቸው የዛተባቸው የቁርአን አንቀጽና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሶች ወዒድ ይባላሉ እነዚህ ስለዚህ في باب وعيد الله ማለት አላህ Subhanahu Wa Ta'ala ከሃዲያኖችን ኡሳቶች በእስልምና ላይ ሆነውም አላህ እርም ያደረጋቸውን ነገሮች የሚተላለፉ ሰዎች እቀጣባቸዋለሁ ያላቸው በዚህ ዙሪያ አህሉ ሱናዎች ሚዛናዊ ናቸው በማንና በማን بين الحرورية والمعتزلة وبين المرجئة والجهمية አራት ቡድኖች አሉ ሁለቱ አንድ አይነት አቋም አላቸው ሁለቱ አንድ አይነት አቋም አላቸው ሙርጂአና ጀህሚያ አንድ አይነት አቋም አላቸው በዚህ ዙሪያ ሐሩሪያና ሙዕተዚላ ሐሩሪያ የሚባሉት ኸዋሪጆች ናቸው
ኸዋሪጆችና ሙዕተዚላዎች አንድ አይነት አቋም አላቸው። ምንድነው አቋማቸው ከተባለ ሐሩርያና ሙዕተዚላዎች ወንጀል የሰራ ሰው በጀሃነም ዘውታሪ ነው ይላሉ። ሙርተኪቡል ከቢራ ይባላል። አላህ ይዛተባቸው ነገሮች ይፈጸማሉ ይላሉ። ይሄ ግዴታ ነው አላህ መፈጸም አለበት የሚሉ ማለት ነው። ማን ናቸው? ኸዋሪጆችና ሙዕተዚላዎች። ሙርተኪቡል ከቢራ ምንድነው? ኻሊዱን ሙኸለዱን ፊናር። ሁለቱም አኺራ ላይ ይሄ አቋማቸው ይስማማል። ዱንያ ላይ ግን ኸዋሪጆች ካፊር ነው ይላሉ። ሙዕተዚላዎች في منزلة بين منزلتين ከኢማን ወጥተዋል፣ ኩፍር ውስጥ አልገባም፣ በሁለቱም አየር ላይ ነው ያለው ይላሉ። ይሄ ወኢድን በተመለከተ ማለት ነው። ሙርጂአና ጀህሚያዎችስ ወኢድ የሚባለው ነገር አላህ የዛተባቸው የሚባሉ እነዚህ ማዕሲያዎች አይጎዱም ይላሉ። አይጎዱም። አንድ ሰው ኸምር ቢጠጣ፣ ዝሙት ቢሰራ፣ ቢሰርቅ፣ ቢገል፣ የፈለገው ነገር ቢሰራ አይጎዳውም ይላሉ ሙርጂአና ጀህሚያዎች ማለት ነው። ሙርጂአዎችም ጀህሚያ ውስጥ ይገባሉ። ነገር ግን ያው ጀህሚዮች ግማሾቹ ምን አሉ? ኢማን የሚሉት እነርሱ እነዚህ ሙርጂአና ጀህሚያ የሚባሉት ዋና አቂዳቸው ሁሉም አንድ የሚያደርጋቸው ሰላት፣ ጾም፣ ዘካ፣ ይሄ ቁርአን መቅራት፣ ሐጅ መስገድ ምንም እነዚህ ኢማን ውስጥ አይገቡም ይላሉ። ሁሉም በዚህ ይስማማሉ። ኢማን ውስጥ አይገቡም። የፈለከው ሰደቃ፣ የፈለከው መጽዋት አርግ፣ የፈለከው ቆመህ ደር ለይል በቀን 30 ጁዝ አክትም ሐጅ የምታረገው ይሄ የምትሰራው ስራ ሁሉ ኢማን ውስጥ አይገባም ማለት። ኢማን ውስጥ ስለማይገባ ኢማን የሚባለው ነገር ግማሾቹ በምላስ መመስከር ነው አሉ፣ ግማሾቹ በልብ ማወቅ ነው አሉ፣ ኢዕቲቃድ ማድረግና በምላስ መመስከር ነው አሉ። ነገር ግን ሁሉም አንድ የሚያደርጋቸው ነገር ምንድነው ቢባል አሁን ያልናቸው አዕማል አጣአ እነዚህ መልካም ስራዎች በሙሉ ስራ የሚባል ነገር የአካልም ተግባር ይሁን የልብም ተግባር ይሁን የምላስም ተግባር ምን ውስጥ አይገባም? ኢማን ውስጥ አይገባም። ስለዚህ አንድ ሰው የሚለያየው ምንድነው? ኢማኑ የሚለያየው በሚሰራው ኸይር ስራ ማለት ነው። ተፋውት ያለው በዚህ እኮ ነው። ስራ ኢማን ውስጥ አይገባም ካሉ ኢማን ማለት ወይ ማወቅ ነው አሉ፣ ወይ በምላስ መመስከር ነው አሉ፣ ወይ በልብ አምኖ መቀበል ነው አለ። ይሄ አይለያይም አሉ። የሁሉም አንድ ነው አሉ። የሁሉም አንድ ነው። ለምን? خلاص አንድ ሰው لا اله الا الله ካለ አላህን አውቀዋል፣ በቃ ሙእሚን ነው አሉ። ካሚሉል ኢማን ኢማኑ ሙሉ ነው አሉ። በቃ ማወቅ ብቻ በቂ ነው ለላ ኢላሃ ኢላላህ ያሉት አቋማቸው ይሄ ነው። በምላስ መመስከርና ማወቅ ነው ያሉትም አቋማቸው ይሄው ነው። ስራን አውጥቷል ሁሉም። በልብ ላይ አምኖ መቀበልም ነው ያሉት አቋማቸው ዞሮ ዞሮ ያው ነው። ምናልባት የሚለያዩት ምንድነው? በልብ ማመን ብቻ የሚለው በምላስ መመስከር ምን አይደለም ማለት ነው፣ ኢማን አይደለም ነው ያው። ነገር ግን ስራን ከኢማን ከማውጣት አንፃር ሁሉም አቋማቸው ያው ነው ማለት ነው። እነዚህ ሙርጂአና ጀህሚዮች ናቸው። ሙዕተዚላና ኸዋሪጆች ወይም ደግሞ ሐሩርያ የምንላቸው ደግሞ እነርሱ ኢማን የሚባለው ነገር በምላስ መመስከር፣ በልብ አምኖ መቀበል፣ በአካል መተግበር ነው። እዚህ ላይ ከአህሉ ሱና ጋር አቋማቸው አንድ ነው። በኢማን ላይ አንድ ነው። ነገር ግን በምንድን ነው የተለያዩት? አንድ ሰው ማዕሲያ ከሰራ ምን ይሆናል? ይከፍራል። ኸዋሪጆች ይከፍራል። ዱንያ ላይ ካፊር ነው አሉ፣ አኺራ ላይስ የጀሃነም ነው፣ ኻሊዱን ሙኸለዱን ፊናር። እነዚህ ደግሞ በዚህ በኩል በተቃራኒው ደግሞ ሙርጂአና ጀህሚያዎችስ የጀነት ነው አሉ። የጀነት ነው እነሱ ደግሞ የጀነት ነው አሉ። አህሉ ሱናዎችስ ምን አሉ? አህሉ ሱናዎች አላህ Subhanahu Wa Ta'ala ዛቻ የዛተባቸው የቁርአን አንቀጾችም ሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውሳቶችን በተመለከተ የተናገሯቸው ሐዲሶች አላህ ከሻ ይፈጽማቸዋል፣ ከሻ ደግሞ ይምራቸዋል። ምን ሲቀር? ሽርክ ሲቀር። ነገር ግን አላህ ሽቶ ቢቀጣበት
ዝሙት የሰራ ሰው የሰረቀ ሰው ኸምር የጠጣ ሰው አላህ ሽቶ ቢቀጣውም በጀሃነም ውስጥ ዘውታሪ አይሆንም ወንጀሉ ልክ ተቀጥቶ ይወጣል አሉ ግልጽ አለ في باب الوعيد ማለት ነው እነዛ ሙሉ በሙሉ ምንድነው አሉ የጀሃነም ነው አሉ አላህ መቅጣት ይቀጣል خلاص ግዴታ ነው አሉ እነዚህ ደግሞ በዚህ በኩል የጀነት ነው ምንም አይጎዳውም አሉ ማዕሲያ የሚባል ነገር በኢማን ላይ ምንም የሚያመጣው ተጽዕኖ የለም አሉ አህሉ ሱናዎች ላ ማዕሲያ በኢማን ላይ ተጽዕኖ አለ ኢማን የሚባለው ነገር በምላስ መመስከር በልብ አምኖ መቀበል በአካል መተግበር ኢማን የሚባለው ነገር አላህን በመታዘዝ የሚጨምር አላህን በማመጽ ማዕሲያ ሲሰራ የሚቀንስ ነው አለ طيب اذا በዚህ ላይ ምን ሆኑ ሚዛናዊ ሆኑ አህሉ ሱናዎች في باب الوعيد بين الحرورية والمعتزلة معناتنا وبين المرجئة والجهمية وفي باب أصحاب رسول الله صلى الله عليه وسلم بين الرافضة والخوارج يا نبي محمد صلى الله عليه وسلم بالدربو صحابة أسملكتو أهل السنة منلاቸው ቀደም ከሰሃባዎች ጀምሮ ያሉ ዑለማዎች ናቸው ብለናል እስካሁን ዘመን ድረስ ያሉ የእነርሱን መንገድ የሚከተል ሁሉ አህሉ ሱና ይባላል ብለናል እነዚህ ሰዎች በሰሃባው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች ላይ ሚዛናዊ ናቸው በማንና በማን وفي باب اصحاب رسول الله صلى الله عليه وسلم بين الرافضه والخوارج رافضه የሚባሉት እንዳጠቃላይ ሺአ ናቸው ሺአ የሚባሉ ማለት ነው ነገር ግን ሺአዎች ራፊዳና ዘይዲያ ይባላሉ ራፊዳ የሚባሉት ዘይድ ኢብኑ አሊ ኢብኑ ሁሰይን ኢብኑ አሊ ኢብኑ አቢ ጣሊብ በዚያም ጊዜ ዘይድ ኢብኑ አሊ ኢብኑ ሁሰይን ማለት ነው የአሊ ኢብኑ አቢ ጣሊብ የልጅ የሆነ ዘይድ ይባላል የአብዱላህ ኢብኑ ሰባ ተከታይ የነበሩ ወይ ደግሞ የአሊ ሺዓዎች የአሊ ደጋፊዎች ነን ሲሉ የነበሩ የአሊ ቡድኖች ነን የሱ ሙሪዶች ነን ሲሉ የነበሩ ሺዓ የሚባሉ ሺዓት አሊ የሚባሉ ነበሩና እነዚህ ሰዎች በኋላ የአሊ ልጃቸው ዘይድ ኢብኑ አሊ ኢብኑ ሁሰይን ኢብኑ አሊ ኢብኑ አቢ ጣሊብ ናቸው አይደል እንዴ ዘይድ የሚባለው የአሊ ልጅ ሁሴን ነው የሁሴን ልጅ ማን ነው አሊ ነው የአሊ ልጅ ማን ነው ዘይድ እሱ ጋር መጡና ምን አሉት አንተ አሉት የኛ እንትና እንት የአሊ ልጅ ነህ አይደል እንዴ ስለዚህ አሉት አቡበከርን ዑመርን ዑስማንን ካፊር ናቸው በላሉት ካፊር ናቸው በላሉት መተው እሱ ጋር ማለት ተበራ من هؤلاء ከነዚህ ራስህን አርቅ እርገማቸው አሉት والله انا احبهم واتقرب الى الله بحبهم አላቸው እወዳቸዋለሁ እነርሱን በመውደድ ወደ አላህ እቀርባለሁ ረዲየላሁ ዐንሁም ወአርضاهم ብሎ ዱዓ አደረገላቸው የዚህን ጊዜ ጥለውት ሄዱ ረፈዱ መጅሊሰሁ ምን ተባሉ ራፊዳ የሚለው ስም ዘይድን ጥለው እንቢ ብለው ከሱ አፈንግጠው ሲወጡ የተሰጣቸው ስም ነው ራፊዳ ይባላሉ እነዚህ ሺዓዎች ናቸው ዞሮ አስላቸው በዚያም ጊዜ ከዘይድ ጋር ሆነው አቡበከርን ዑመርን ዑስማንን አንራገምም ያሉት ምን ተባሉ ዘይድያ ተባሉ ከሺዓ ግሩፖች ውስጥ ዘይዲ የሚባሉ አሉ ዘይዲዮች አቅረብ ኢላ አህሊ ሱነቲ ወልጀማዓ ይባላሉ ከራፊዳ ይወጡ ናቸው ዘይድን የተቀበሉት ዘይዲ ተባሉ ዘይዲዮች ይባላሉ እሱን እንቢ ብለው ደግሞ አፈንግጠው የወጡት ራፊዳዎች ተባሉ እነዚህ ራፊዳዎች በውስጣቸው እስማኤልያና ሙሰዊያ የሚባሉ ወይም ደግሞ ሺዓትን እተና አሸሪያ 12 የሺዓ ቤቶች የሚባሉ አሉ እነዚህ ሁሉ ራፊዳ ውስጥ የሚካተቱ ናቸው ማለት ነው አቋማቸው ምንድነው ከተባለ ቅድም እንዳልነው አቡበከርን ዑመርን ዑስማንን ማክፈር እነርሱን መርገም ከእነርሱ ራስን ማራቅ ይሄ የሺዓዎች የራፊዳዎች አቂዳ ነው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ባልደረቦች ምን ማድረግ ማክፈር ማለት ነው ማንን ሲቀር አልይና የአሊ ቤተሰቦች ሲቀሩ አሊ ጭራሽ አምላክ ነው እስከ ማለት ድረስ ነው የደረሱት ማለት ነው እነዚህ ሰዎች ራፊዳ ይባላሉ እነዚህ
ኸዋሪጆችስ ኸዋሪጅ የምንላቸው ደግሞ ሺአዎች ወይ ደግሞ ራፊዳ የምንላቸው አልይን ያመለኩ ሌሎችን ሰሃባዎች ያከፈሩ ናቸው ሺአ የምንላቸው ወይ ደግሞ ራፊዳዎች ኸዋሪጆች ደግሞ አልይን ያከፈሩ ናቸው አልይን ያከፈሩ ومن معه ከአልይ ጋር የነበሩትንም ሰሃባዎች ያከፈሩ ኸዋሪጆች إن الحكم إلا لله ብለው حكمت الرجال في حكم الله إن الحكم إلا لله በአላህ ህግ ላይ ሰዎችን ዳኛ አድርገሃልና አንተ ከፍረሃል አሉት አልይን ከሱ ጋር የነበሩትን ሰሃባዎች በሙሉ ከአልይ ጋር የነበሩትንም በሙሉ አከፈሩ ራፊዳዎች አልይን አመለኩና አቡበከርን ዑመርን ዑስማንን አደረጉ አከፈሩ እነርሱን የሚወዱትን ሰሃባዎች ጨምሮ ማለት ነው ኸዋሪጆች ደግሞ መጡና በተቃራኒው አልይን እና ከሱ ጋር የነበሩትን አክፍረው እነዛን ተቀበሉ አህሉ ሱናዎችስ አህሉ ሱና የሚባሉት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦችን ሁሉንም ተቀበሉ ሁሉንም ወደዱ አቡበከር ዑመር ዑስማን አሊ አራት ኸሊፋዎች እንደሆኑ ያምናሉ አህሉ ሱናዎች ከነብዩ መሐመድ ቀጥሎ ማለት ነው ከዚያ በኋላ የአህሉ ሱናዎች አቋማቸው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ለአንድ ጊዜ ተገናኝቶ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም ያለ ሰው ደረጃው ከታብዒ በላይ ነው ይላሉ ከታብዒ በላይ ነው ለምን የሰሃበይነት ደረጃ አላህ ሰጥቶታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ የተዘጋ በር ነው ይሄ በር ይፈለገ በዕልም እስከ ሰማይ ድረስ ቢደርስ አንድ ከገጠር መጥቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተገናኝቶ ላ ኢላሃ ኢላላህ ብሎ አምኖ ሲያበቃ እሳቸውን አግኝቶ ከእሳቸው ጋር ተነጋግሮ እሳቸውን አግኝቶ ወደ ገጠር ሄዶ በዛው በኢማኑ ላይ የሞተ ሰው ከኢማሙ ሻፊዒ ይበልጣል በደረጃ ከኢማሙ ማሊክ ይበልጣል በደረጃ ከኢማሙ አህመድ ይበልጣል በደረጃ ከኢማሙ አቡ ሐኒፋ ይበልጣል በደረጃ ለምንድን ነው የበለጠው ሰሃቢይ ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረብነት ማዕረግ አላህ ሰጥቶታል አህሉ ሱናዎች ይሄ ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች ምርጥ ትውልዶች ናቸው ይላሉ ምርጥ ትውልድ እነርሱን የሚጠላ ሙናፊቅ ነው ይላሉ አህሉ ሱናዎች ሰሃቢይን ክብሩን የሚነካ የሰሃቢይን ደረጃ ዝቅ የሚያደርግ ሙናፊቅ ነው ይላሉ አህሉ ሱናዎች ይሄ ነው አቂዳቸው ሚዛናዊ ናቸው እነዛ ግማሹ በዚህ በኩል ሄደ ግማሹ በዚያ በኩል ሄደ አህሉ ሱናዎች ሁሉ ጊዜ አካሄዳቸው ሚዛናዊ ነው ቁርአንና ሐዲስን በሰሃባዎች ግንዛቤ ተከትሎ የሚሄድ ነው ማለት ነው ሸኹል እስላም ኢብኑ ተይሚያ እንግዲህ በዚህ መልኩ አህሉ ሱናዎች አቋማቸው ምን እንደሆነና ሙስሊሞች በትክክል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ተከትሎ መሄድ የሚፈልጉ ሙስሊሞች መንገዳቸው ምን ሊሆን እንደሚገባ ነው ጠቅለል ባለ መልኩ ያስቀመጠልን ከዛ ሸኽ ፈውዛን حفظه من لما بين الشيخ أي شيخ الإسلام ابن تيمية رحمه الله موقف أهل السنة والجماعة يعني السنة أقام من النصوص الواردة في الكتاب والسنة بقرآن بحديث لا يمدوا صفات يعني في صفات الله يا الله سمنا ባህሪና አስመልክቶ የመጡትን ምን አቋማቸው ምን እንደሆነ እስከዛሬ ድረስ እናየው የነበረ ነው ይሄን ከገለጸ በኋላ አለ تعالى أراد أن يبين مكانتهم ከዛ በኋላ ደግሞ የአህሉ ሱናዎች ደረጃቸው ቦታቸውን ሊገልጽ ፈለገ بين فرق الأمة የተለያዩ ቡድኖች ጋር ያላቸውን ልዩነት حتى يعرف قدرهم وفضلهم ደረጃቸው አላህ ጋር በእስልምና ውስጥ ያላቸው ደረጃ ሊታወቅ ዘንዳ ከሌሎች ጋር በማነጻጸር እኛ አሁን ለምሳሌ አሁን ባልናቸው በተናገርናቸው ነገሮች መካከል አህሉ ሱናዎች ልዩነታቸው ከሌሎች ጋር ያላቸው ልዩነት ምን እንደሚመስል አይተናል ስለዚህ በዚህ መልኩ የእነርሱ ማንነት በትክክል እንዲታወቅ ሸኹል እስላም ኢብኑ ተይሚያ ከሌሎች ጋር ሌሎቹ ያላቸው አቂዳ ምን እንደሆነና የእነሱ አቂዳቸው ምን እንደሆነ በዝርዝር እየነገረን ነው አሉ نعم لماذا فإن الضد يظهر حسنه الضد عند ነገር የሱ ተቃራኒ ነው የዚህኛውን ቆንጆነት ግልጽ አድርጎ የሚያወጣው ግልጽ አለ አንድ ነገር በተቃራኒው ነው የሚታወቀው ማለት ነው
የጤነኛ ሰው ጤነኝነት ጎልቶ የሚወጣው ከበሽተኛ ጋር ምን ስታደርገው ነው ስታነጻጽረው ነው ከተቃራኒው ጋር በተቃራኒው ነው ነገር ምን የሚሆነው የሚገለጸው አህሉ ሱናዎች ከእነርሱ በተቃራኒ የቆሙት ሰዎች አቂዳቸውና እምነታቸው ምን እንደሆነ በመታወቅበት ጊዜ የአህሉ ሱናዎች ማንነት በግልጽ ይታያል አሉ نعم وبضدها تتبين الاشياء ነገሮች በተቃራኒያቸው ይገለጻሉ قال رحمه الله بل هم الوسط في فرق الامه በዚህ በእስልምና ውስጥ ካሉ አንጃዎች እነርሱ ሚዛናዊ ናቸው የተመረጡ ናቸው قال في المصباح مصباح المنير لغة كتاب نو الوسط የሚለው بالتحريك حركه በመስጠት المعتدل ማለት ነው አለ معتدل የተስተካከለ ማለት ነው አለ والمراد بالوسط هنا አሁን እዚህ ጋር ግን የተፈለገበት ወሰጥ ናቸው ስንል አህሉ ሱናዎች العدل الخيار የተመረጡ ሚዛናዊ ፍትሃዊ ናቸው ማለት ነው የተፈለገበት አለ قال تعالى في الآية 143 من سورة البقرة وكذلك جعلناكم أمة وسطا لتكونوا شهداء على الناس الله سبحانه وتعالى لنبي أمة لصحابة ومن الله وكذلك جعلناكم أمة وسطا أن أنتم اندزيو أدرجناتشو ميزانا ويهوناتشو مرت أمتوش أدرجناتشو لمن لتكونوا شهداء على الناس بليلوش سوتش لا إن أنتم مسكروش تهونوا زندالة ስለዚህ እናንተም ፍትሃዊ ያርገናችኋል فأهل السنة وسط بمعنى أنهم عدول خيار أهل السنة وسط ናቸው ስንል ሚዛናዊ ናቸው ምርጥ ናቸው ማለታችን ነው وبمعنى أنهم متوسطون بين فريقي الإفراط والتفريط እንዲሁም ደግሞ أهل السنة ድንበር ያለፉ ኢፍራጥ ማለት ሁሉ ውስጥ ሄዱ ማለት ነው والتفريط ደግሞ ወደ ኋላ ይቀሩ በሁለቱም መካከል እነርሱ ሚዛናዊ ሆነው የወጡ ናቸው ማለታችን ነው فهم وسط بين الفرق المنتسبة للإسلام ወደ እስልምና ራሳቸውን ባስጠጉ አንጃዎች መካከል አህሉ ሱናዎች ሚዛናዊ ናቸው كما أن الأمة الإسلامية مسلم ማህበረሰብ ደግሞ ወሰጡን بين الأمم በሌሎች ኡማዎች ዘንዳ እነርሱ ወሰጥ እንደሆኑ ሁሉ ወይ ሚዛናዊ እንደሆኑ ሁሉ እንዳለ ሙስሊሙ በአጠቃላይ ወሰጥ ነው ሚዛናዊ ነው እንላለን ኢሳን በተመለከተ ለምሳሌ ኢሳ አይሁዶች የዝሙት ልጅ ነው አሉ ነሳራዎች ምንድነው አሉ አምላክ ነው አሉ የአምላክ ልጅ ነው አሉ ሙስሊሞችስ ምን አሉ መልእክተኛ ነው የአላህ መልእክተኛ ነው የአላህ መልእክተኛ ከመርየም ያለ አባት የተወለደ ሁን በሚለው በአላህ ቃል የተወለደ ነው አሉ إذن هم وسط هكذا عبادን በተመለከተ አይሁዶችን በተመለከተ ነጃሳ የነካው ልብሳቸው ቆርጠው ነበር የሚጥሉት ቆርጠው ይጥሉታል ነሳራዎችን በተመለከተ ነጃሳን እንደ ከራማ ነው የሚያዩት እንደ ከራማ ምናልባት 10 አመት 20 አመት የማይታጠበውን ሰውዬ ወልይ ነው ይሉታል ነጃሳን እንደ ከራማ ነው የሚያዩት ይሄ ማን ነው ይሄ የነሳራዎች አቂዳ ሙስሊሞችስ በቀን 5 ጊዜ መታጠብ አላሁ አክበር በቀን 5 ጊዜ ከዛ በኋላስ ሌላ ነገር ውስጥ ከገባ ሙሉ በሙሉ ተታጠባለህ ማለት በቀን 5 ጊዜ ገላህን አይደለም የምትታጠበው ውዱእ ነው የምታደርገው ማለት ነው طيب وهكذا ሙስሊሞች ምኖች ናቸው ወሰጦች ናቸው እንዳጠቃላይ ከሌሎቹ ጋር ስናነጻጽራቸው كذلك اهل السناዎች አሁንም በሙስሊም የሆኑ አንጃዎች ውስጥ ወሰጦች ናቸው አለ وسط بين الامم فهذه الامه وسط بين الامم التي تميل الى الغلو والافراط والامم التي تميل الى التفريط والتساهل ይሄ ኡማ ቀደም እንዳልነው ወሰጥ ነው ሙስሊሞች بين الامم التي تميل الى الغلو ቀደም እንዳልነው ለምሳሌ ወደ ከአይሁዶች ልብስ ነጃሳ ሲነካው ቆርጦ እንደሚጥሉት والافراط ድንበር ያለፉ ማለት ነው والامم التي تميل الى تفريط والتساهل كذلك ወደ ኋላ የሚቀሩ ማለት ነው ነጃሳን እንደ ከራማ የሚቆጥሩ እንደ ማን ነሳራዎች واهل السنه والجماعه في هذه الامه اهل السنه ደግሞ በዚህ በሙስሊሙ ኡማ ውስጥ وسط بين فرق الامه المبتدعه التي انحرفت عن الصراط المستقيم اهل السنه ደግሞ እስልምና ውስጥ ሆኖ ቢድዓ ውስጥ ገብተው ከትክክለኛው ከቀጥተኛው መንገድ ከወጡት አንጃዎች ሚዛናዊ የሆኑና ፍትሃዊ ናቸው فغلا بعضها وتطرف ግማሾቹ ቅድም እንዳልነው ድንበር አልፈዋል ሰሃባዎችን በማክፈር
وتساهل بعضهم وانحرف ሌሎች ደግሞ እንደነ ጀህሚያና ሙርጂአ እንዳልናቸው ደግሞ አንዳንዶቹ ጭራሽ ኢማን የሚባል ነገር ምንም ስራ ያስፈልገውም ሰውየው ቢሰክርም በላዩ ላይ ሽንቱ ቢሸናም ምን ቢልም አላህን ካወቀ ኢማኑ ሙሉ ነው እስከማለት ድረስ ደርሰዋል አህሉ ሱናዎች ግን ከዚህ ሁሉ ሚዛናዊ ናቸው ثم بين الشيخ رحمه الله تفصيل ذلك فقال فهم أي أهل السنة والجماعة أولا وسط في باب صفات الله سبحانه وتعالى بين أهل التعطيل الجهمية وأهل التمثيل المشبهة بأن نرزم هكل وسطوش ناتشالا ما ناتشو الجهمية مبالوت فالجهمية نسبة إلى الجهم ابن صفوان الترمذي ودرسوا يرسوا انتروش تكتاوش ناتشو لنا الجهمية من ناتشو هؤلاء النزي جهميات غلوا وأفرطوا في التنزيه النرسو دنبر اللفو الله نناتر اللن بلو عندي حتى نفوا أسماء الله وصفاته يا الله نسمنا بحرين ودكار الربو من نسو من فلقونا تنزيه النارق اللن يالوكون الله نناتر اللن بلو مالتنا دنبر اللفوت طيب حذرا من التشبيه بزعمهم كما مساسل نتنكك اللن بمالت وبذلك سموا مؤطلة بزهم من تبالوا مؤطلة وتبلو تطروا جهميات لأنهم النرسوك عطلوا الله من أسمائه وصفاته الله كسمنا كبهريو بعد وصلات الرقود مالتنا وأهل التمثيل المشبهة كذلك أهل التمثيل المشبهة مبالوا سموا بذلك لمن دلنا اندزات بلو يتطروا لأنهم غلوا وأفرطوا في إثبات الصفات يا الله سمنا بهري بما صدق دنبر علفوا عندك حتى شبه الله بخلقه الله كفطرانوች ጋር አመሳሰሉት الله ስምና ባህሪ ያለው አሉ ነገር ግን ስምና ባህሪው ልክ እንደ ፍጡራኖቹ ነው አሉ ومثلوا صفاته بصفاتهم يا الله سبحانه وتعالى صفه ከራሳቸው صفه ጋር አመሳሰሉት تعالى الله علوا عما يقولون علوا كبيرا الله ከሚሉት ነገር የጠራ የሆነ ጌታ ነው አህሉ ሱነቲ ወልጀማዓስ لا من قالوا توسطوا بين الطرفين በሁለቱም መካከል ሚዛናዊ ሆኑ فأثبتوا صفات الله على الوجه اللائق بجلاله يا الله سمنا بحرياتوች لله بميجبا ملكو للكنا بميجبا ملكو اصدقوا من غير تشبيه ولا تمثيل ሳያመሳስሉና ከፍጡራኖች ጋር አንድ ነው ሳይሉ فلم يغلو في التنزيه እንዲሁም ደግሞ በማጥራት يعني አላህን በማጥራት ድንበር አላለፉም ولم يغلو في الإثبات እነዚያ ጀህሚያዎች አላህን እናጠራለን ብለው ስምና ባህሪያቶቹን ውድቅ አደረጉ ሙመሲላዎች የሚባሉት እናጸድቃለን ብለው ከፍጡራኖች ጋር አመሳሰሉት አህሉ ሱናስ ለአላህ ስምና ባህሪያቶች አሉት ነገር ግን ለሐያልነቱና ለልቅናው የሚገባ አይነት ነው ليس كمثله شيء ለአምሳያ የለውም አይመሳሰልም ፍጹም ብለው ማለት በዚህ መልኩ ስምና ባህሪያቶችን አረጋገጡ በል ነዘሁ አላህን አጠሩት بلا تعطيل ስምና ባህሪን ውድቅ ሳያደርጉ واثبتوا له الاسماء والصفات بلا تمثيل كذلك ሳያመሳስሉ የአላህን ስምና ባህሪ ለአላህ አረጋገጡለት ثانيا ሁለተኛው አህሉ ሱነቲ ወልጀማዓ አህሉ ሱናዎች ወሰጡን في باب افعال الله بين الجبريه والقدريه ቀደም እንዳልነው في باب افعال الله የአላህን Subhanahu Wa Ta'ala ተግባር አስመልክቶ በሁለቱ መካከል ሚዛናዊ ናቸው ብለናል فالجبريه نسبه الى الجبر ለምንድነው ጀብሪያ የተባሉት لانهم يقولون ان العبد مجبور على فعله ሰውየው በሚሰራው ስራ ላይ ተገዶ ነው ስለሚሉ ነው ብለናል ቀደም طيب እነዚህ ጀብሪያ የተባሉት ማለት ነው فهم غلوا في اثبات افعال الله يا الله ተግባር አረጋገጡና ነገር ግን ድንበር አለፉ حتى نفوا افعال العباد የሰው ልጅ ምንም ድርሻ የለውም በማለት وزعموا እነዚህ ጀብሪያዎች انهم لا يفعلون شيئا እኛ ምንም ነገር አንሰራም አሉ እኛ ምንም ነገር አንሰራም ማን ነው አላህ ነው የሚሰራው አሉ لا حول ولا قوة إلا وإنما الله هو الفاعل الله ነው የሚሰራው والعبد مجبور على فعله የሰው ልጅ ግን ተገዶ ነው የሚሰራው አሉ نعم فحركاته وافعاله كلها اضطراريه የሰው ልጅ የሚሰራው እያንዳንዱ እንቅስቃሴው ተገዶ እንጂ ከበራሱ ምርጫ በፍላጎቱ አይደለም كحركات المرتعش እንደሚያንቀጠቅጠው ሰው واضافه الفعل الى العبد مجاز የሰው ልጅ ይሰራል መባሉ ስራው ወደሱ ተጠጋ እንጂ በእነርሱ አባባል ማለት ነው እነዚህ በጀብሪያ በሚባሉ ሰዎች አባባል ስለሰራ አይደለም አላህ ነው የሚሰራው ነገር ግን የሰው ልጅ ይሰራል የሚባለው እንደው መጃዝ ነው አሉ ዝም ብሎ ነው እንጂ በፍጹም አይደለም አሉ ልክ እንደምን ምሳሌ ሲያመጡ በአብዛኛው ይሄኛውን ምሳሌ የሚያመጡት አሻዒራዎች ናቸው ልክ
ቢላዋ ለምሳሌ በሬ ያርዳል አሉ ቢላዋው የሚያርደው ቢላዋ ነው አይደል እንዴ ነገር ግን ማን ነው አሉ ሰውየው ነው አሉ የሚያንቀሳቅሰው ሰውየው አንቀሳቅሰው እንደሚያርደው ነው አሉ ስለዚህ ቢላዋው አይደለም ያረደው ሰውየው ነው ያረደው አሉ የቢላዋው አረደ መባል ሐቂቃ ሳይሆን መጃዝ ነው አሉ ልክ የሰውም ልጅ እንደዛ ነው አሉ والقدريه የሚባሉት نسبه الى القدر غلو في اثبات افعال العباد እነዚህ ደግሞ የሰው ልጅ ቀደም እንዳልነው ስራው በራሱ ነው የሚሰራው فقالوا ان العبد يخلق فعله او فعل نفسه የሰው ልጅ ስራውን ራሱ ነው የሚፈጥረው አላህ አይፈጥርለትም አያገባው بدون مشيئه الله وارادته አላህ ሳይፈልገው ነው የሚሆነው የሰው ልጅ ራሱ የሚፈልገው የሚሰራው ነገር ራሱ ነው የሚፈጥረው ራሱ ነው የሚችለው እንጂ አላህ የለበትም አሉ فافعل العباد لا تدخل تحت مشيئه الله وارادته የሰው ልጅ የሚሰራው ነገር በአላህ መሽአ ውስጥ አይካተትም አሉ فالله لم يقدرها ولم يريدها الله ሳይቀድረው አላህም ሳይፈልገው ነው የሰው ልጅ የሚሰራው አሉ ቀደርያ የሚባሉ ደግሞ አቋም وانما فعلوها هم استقلالا ሰዎች በራሳቸው ምርጫ ራሳቸው ነው እንጂ የሚሰሩት አላህ አያቆምም አይፈልገውም አይቀድረውም አሉ እነዚህ ማለት አህሉ ሱናዎችስ ወአህሉ ሱና ተወሰጡ وقالوا አህሉ ሱና አይደለም እናንተ ሰዎች ተሳስታችኋል አላህ ሂዳያ ይስጣችሁ አሏቸው للعبد اختيار ومشيئة وفعل يصدر منه የሰው ልጅ ምርጫ አለው ፍላጎት አለው ስራ ይሰራል እንዲሰራ አርጎ አላህ ፈጥሮታል የሚሰራበትም አቅም አላህ ሰጥቶታል ነገር ግን ስራውን ራሱንም አላህ ነው የፈጠራቸው ولكنه لا يفعل شيئا بدون إرادة الله ومشيئته وتقديره بالله إرادة بالله مشيئة بالله تقدير እንጂ በራሱ አይሰራም የሰው ልጅ ለምን በአላህ ቁጥጥር ስር ነው የሰው ልጅ የሚሰራው ነገር በአላህ ግዛት ላይ በዚህ ፍጥረት ዓለም የፍጥረት ዓለም የአላህ ግዛት አይደል እንዴ አላህ በግዛቱ ላይ ያለ ፍላጎቱ የሚሆን ምንም ነገር የለም አበደን ስለዚህ በአላህ መሺአና ኢራዳ ነው እያንዳንዱ ሰው የሚንቀሳቀሰው ስንት ነገር ልሰራ ትፈልጋለህ ነገር ግን ሳትሰራው ይቀራል ለምን አላህ ስላልፈለገው አላህ ሲፈልገው ነው የሚሆነው ማለት ነው ولذا والله خلقكم وما تعملون الله من አለን እናንተንም አላህ ፈጥሯችኋል የምትሰሩትን ስራ አላህ ፈጥሮታል طيب መብላትን አላህ ፈጠረ ማን ነው የሚበላው እኛ ሱብሃንአላህ ናም ኢዘን ጋብቻን አላህ ፈጠረ ማን ነው የሚያገባው እኛው ራሳችን لا اله الا هؤلاء مجانين እነዚህ መጃኒኖች ናቸው والله አጃኢብ ነው ገርሞ የሚገራ نعم وهكذا من سورة الصافات فأثبت للعباد عملا لسو لجوج الله سرعا دالله نقرن هو من خلق الله تعالى وتقديره نقرن الله يفتروا الناس سوء وسنمونهم نقرن وقال تعالى وما تشاءون إلا أن يشاء الله رب العالمين ان انت يشاچوت ነገር አይሆንም የዓለማት ጌታ አላህ ካልሻው በስተቀር አለ እሱ ካልፈለገው من سورة التكوير فأثبت للعباد مشيئة لسو ልጅም مشيئة እንዳለው ነገረን تأتي بعد مشيئة الله تعالى ነገር ግን የሰው ልጅ ፍላጎቱ የሰው ልጅ مشيئة የአላህ مشيئة ተከትሎ ነው የሚመጣው እንጂ ራሱን ችለው እንዳልሆነ ነገረን الله سبحانه وسيأتي لهذا مزيد إيضاح إن شاء الله تعالى في مبحث القدر ودفيت بزي زوريا يبلت الصفحة عرقنا متعلن على شيخه أكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم